በዚህ ምስል መጀመሪያ የታያችሁ ነገር ምንድን ነው? ብዙ ሳታስቡ አይናችሁ ቀድሞ ያረፈበት ነገር ስለናንተ ድብቅ ማንነት ይናገራል። ቲክቶክ ከኔ ጋር ጠብ ፈጥሯል። በጣም ዝም ብሎ ቪዲዮን እያወረደብኝ ስለሆነ ፕሊስ አምስት ጊዜ ኮፒ ሊንክ አድርጉና ድብልቅልቅ አድርጉ። ቪዲዮ አሪፍ መሆኑን ንገሩልኝ። እሺ፣ በዚህ ምስል መጀመሪያ የታያችሁ የአይን ምስል ነው ወይስ ደግሞ የዛፍ እንዲሁም ደግሞ እርስ በርስ ዞረው ያሉ ፊቶች ነው? ይህም ምን አይነት ሰዎች እንደሆናችሁ ፍንትው አድርጎ ያሳያል። እሺ፣ በዚህ ምስል መጀመሪያ የታያችሁ የአይን ምስል ከሆነ ወይም አይን ካያችሁ ያ ማለት እናንተ በጣም ስስ የሆነ ልብ ያላችሁ፣ ሁሉ ነገር ቶሎ የሚሰማችሁ፣ በስሜት ደግሞ ድብልቅልቅ ያለ የሞቀ ማንነት ያላችሁ አይነት ሰዎች ስትሆኑ፣ ከፍተኛ ደግሞ ለሰው የሚያዝን ልብ ያላችሁ፣ በቀላሉ በአካባቢያችሁ ያሉትን ሰዎች ሙዳቸውን መቀየር የምትችሉ አይነት ሰዎች ናቸው። ጋርም እውነተኛና ጠለቅ ያለ ግንኙነትን የምትፈጥሩና የምትፈልጉ፣ ከላይ የሆነ ግንኙነትም የሆነ ነገርም የማትወዱ አይነት ሰዎች ናቸው። ሌሎች ችግር ውስጥና ስሜት ውስጥ ደግሞ ያለ ልክ ገብታችሁ የምትዳክሩ፣ የማይመለከታችሁ ነገር እንኳን የሚያሳዝናችሁና የምትሸከሙ፣ የማይመለከታችሁን ነገር እንኳን የምትሸከሙ፣ ለሰው ሟች የሆናችሁ፣ በስሜታችሁ በጣም ስስና ጥልቅ የሆነ ስሜት የሚያናውጠው አይነት ህይወት ያላችሁ ሰዎች ናችሁ። ነገር ግን በዚህ ምስል የታያችሁ ዛፍ ምስል ከሆነ ያ ደግሞ ማለት እናንተ ኤክስትሮቨርት የሆናችሁ ሰዎች ናችሁ ማለት ነው። ሐሳባችሁን፣ ስሜታችሁን፣ የምታስቡትን ነገር አውጥታችሁን ማሳየት፣ መግለጽ የምትችሉ አይነት ሰዎች ስትሆኑ የግንኙነት ሰው ናችሁ። ግንኙነት እናንተ በቃ ቻርጅ ነው የሚያደርግ፣ ወዲያው የምትግሉ፣ ግንኙነት ላይ በጣም የምትነቁ፣ ሶሻል ነገር ላይ በጣም አክቲቭ የሆናችሁ፣ የሰው ነገር ቶሎ የሚያነቃችሁ አይነት ሰዎች ስትሆኑ ግን ዲቴል ላይ ማተኮር የማትችሉ፣ ይሄ የቅርብ ነገር የሌላችሁ፣ ነገሮችን በርቀት ብቻ የምትመለከቱና ትልልቅ ነገሮችን ብቻ የምታስተውሉ፣ ጥቂት ነገሮችን መረዳት የሚከብዳችሁ አይነት ሰዎች ናችሁ። በተለይ እናንተ አዳዲስ ነገር፣ ለውጥ፣ ኤክስፒሪየንስ የመሳሰሉት ነገሮች ላይ በጣም ትኩረት አድርጋችሁ የምትሰሩ፣ የምትፈልጉ፣ የምትቀበሉ አይነት ሰዎች ናችሁ። ሰዎች ግን በብክነትም ትታወቃላችሁ። ብዙ እንቅስቃሴ፣ ብዙ ሩጫ፣ ብዙ እረፍት የሌለው አይነትም ሰዎች ናችሁ። ከጉዳይ ወደ ጉዳይ፣ ከሰው ወደ ሰው፣ ከሆነ ፕሮግራም ወደ ሆነ ፕሮግራም የምትቅበዘበዙ አይነት ሰዎች ናችሁ። በመጨረሻም በዚህ ምስል የታያችሁ እታች ወደ እርስ በርስ ዞረው ያሉ ፊቶች ከሆነ ያ ማለት እናንተ በጣም ኢንትሮቨርት የሆናችሁ፣ እናንተ ደግሞ በተቃራኒው ማህበራዊ ነገር፣ ሐሳብ መግለጥ፣ ስሜትን ማሳየት፣ ሐሳብን አውጥቶ መናገር በጣም ጭንቅ የሚሆንባችሁ አይነት ሰዎች ስትሆኑ፣ ብቻችሁን ስትሆኑ ብቻ የምትታደሱ አይነት ሰዎች ናቸው። ነገር ግን በጣም ነገሮችን በጥልቀት በዲቴል የመረዳት የማስተዋል አቅማችሁም ደግሞ በጣም ከፍተኛ የሆነ አይነት ሰዎች ናችሁ። ቶሎ ወደ ማህበራዊ ነገር አትገቡም። በጣም ጥቂት ሰዎችን በዙሪያችሁ የምታደርጉና ከነሱ ጋር ግን ዲፕሊ ኮኔክት የምታደርጉ አይነት ሰዎች ናችሁ። ይህ ፐርሰናሊቲ እስከገለጣችሁ ለ5 ሰው ኮፒ ሊንክ አድርጉ። ገልጦኛል ብላችሁ ሐሳባችሁን በኮሜንት ሴክሽን ላይ አሳውቁኝ፣ ሪፖስት አድርጉ። አመሰግናለሁ።